አንቺ እዚህ ጋር ልጅሽን ይዘሽ ራስሽን እየጎዳሽ ነው ያለሽው። ገባሽ? በቃ ምንም እያረግሽ አይደለም፣ እየወጣሽ አይደለም፣ እንድትንቀሳቀሽ አይደለም ምናምን። ደግሞ ያው ወንድ ልጅ ነው ገባሽ? መውጣት ስትጀምሪ መንቀሳቀስ ስትጀምሪ ምናምን ደግሞ ሀሳቡ ሊመለስ ይችላል፣ አይታወቅም። ልጅሽን ቤተሰቦችሽ ጋር አድርገሽ አንቺ እዚህ እንደፈለግሽ ሆነሽ መኖር ትችያለሽ። እንደፈለግሽ ስራሽን እየሰራሽ እየወጣሽ የገባሽ ሰዎችን ማግኘት ሲኖርብሽ እያገኘሽ በነፃነት መንቀሳቀስ ትችያለሽ። አንቺም ሄደሽ ቤተሰቦችሽ ጋር ልጅሽን ታያለሽ፣ አብርሃም ቤተሰቦችሽ ጋር ሄደ ልጁን ማየት ሲኖርባችሁ። ግን አንቺ በጣም እየተጎዳሽ እይታዎች ከአንቺ ላይ ያነሳው አብርሃም ምናልባት ቤት ውስጥ መሆንሽ ምናምን ያኛው ነገር ኢፌክት ፈጥሮበት ከሆነ ምናልባት ለምን በዚህ መንገድ አንሞክረው? እኔ ከልጄ መለየት አልፈልግም። በሰዓት ሩታ ቀልድ እኮ አይደለም የኔ ነገር ያስፈልጓል ብዬ ስለማስብ ነው። ይሄማ ምንም እናት እኮ ነሽ፣ ምንም ጥያቄ እኮ የለውም ሩታ። አንዳንዴ ግን ሰው ሲያስብልሽ ነው ምኑ ነው የሚከብደው? እግዚአብሔርን ይከብዳል። አሁን እንዴት ነው እኔ ልጄን እናትሽ ጋር እኮ ነው የሚሆነው። ማን ጋር የሚሆን መሰለሽ እኮ እናቴም ጋር ቢሆን እኮ ልጄ ነው። አይከብዳል። እንዴት ነው ተረጋግቼ የራሴን ነገር ልሰራ የምችለው? አልገባኝም። ምንድነው ይሆን? ምን ይጨንቃል እኮ ምን ነው የሚጨንቀው? ከኔ ተለይተን የራሴን ስራ ልረጋጋ፣ ለራሴ ታይም ላሳይ ነው። ማየት ትችያለሽ፣ በፈለግሽ ሰዓት ሄደሽ ማየት ትችያለሽ፣ በፈለግሽ ሰዓት ላይ ሄደሽ ማየት ትችያለሽ። ምናምን ነገር ማምጣት ሲያስፈልግ ታመጫዋለሽ ምናምን። ግን እዚህ ጋር እሱ ልጁን ለማየት እየመጣ በየጊዜው አንቺ የማይሆን ሙድ ውስጥ እየገባሽ ነው፣ የማይሆን ነገር ውስጥ እየገባሽ ነው ያለሽው። የምታየው ነገር ልክ ስላልሆነ በቃ አንጀትሽን ጨከን አድርገሽ ልጅሽን ቤተሰቦችሽ ጋር አድርጊ። ሰላም፣ እንዴት ናችሁ የኛ ፋሚሊዎች ቤተሰቦቻችን? ዛሬም ተመልሰን መተንላችኋል። ዛሬ ተመልሰን ስንመጣ እንግዲህ የሰሞኑን ብዙ ውጣ ውረዶች፣ ውዥንብሮች ስንመለከት ነበርና እኛ ከምንችለው በላይ እንዳያችሁት እንግዲህ አይታችሁ መፍረድ ትችላላችሁ። ከምንችለው በላይ ሄደናል። አንድ ላይ ለማስታረቅ ሁለቱ አንድ ላይ እንዲሆኑ ፕሮግራም እስከ ማዘጋጀት ድረስ ደርሰናል። ልጁን ይዘን ሄደን ይቅርታ እስከመጠየቅ ፕሮግራሙ ምንድነው ክፋቱ? እኔም አልገባኝ። እኔ በጣም ነው የገረማችሁ ማለት የእነዚህ ሰዎች ሰው እኮ እንደው ፋሚሊ ነበር፣ እንደውም እነሱ ፋሚሊ ነበር ነው ሰርፕራይዝ ማድረግ። እኔ እኮ አንዷ ፋሚሊ እስከሆንኩ ድረስ ብዬ ነው እንጂ የሰውን አንደኛ አመት እንኳን ደስ አላችሁ ብሎ ማክበር ምንድነው? ሰው ህይወት ውስጥ መግባት። ሁላችሁም ሰው ህይወት ውስጥ ገባችሁ ምንድነው? ኧረ ከዚህ አይምሮ ውጡ ባካችሁ። ራሳችሁ ራሱ ሰው ህይወት ውስጥ ነው ያላችሁ። በእውነት ምን ማለት ነው? ምን አድርገናል እኛ? ሰው እንዲታረቁ ትፈልጋላችሁ። እንግዲህ በዚህ ያረግን እነሱን እንደዚህ ካላረግን እንዴት ነው የምናገኘው? በጣም ከብቻ ነገር ነው። ረጅም ጊዜ ወስዶብናል ማለት እነሱ እንደዚህ ለማድረግ የምንችለውን አቅማችን የፈቀደውን ያክል እየሞከርን ያለነው። ሐሳቡ ምንድነው? ሁለቱ አንድ ላይ እንዲሆኑ፣ ሌላ ምንም ሐሳብ የለንም። ገባችሁ አይደለ? ሌላ ምንም ታርጌት የለንም። እናንተ በየትኛው አንግል እንደምትዩት አናውቅም። ሚዜ ሆነን አጃቢ ሆነን ተገኝተን እዛ ሰው ሀገር ላይ ብዙ ነገሮች አሳልፈን አንድ ላይ ደግሰን ድረን መተን ዛሬ ላይ እነሱ እንደዚህ አይነት ነገር ላይ ሲሆኑ እጃችን አጣጥፈን መቀመጥ የለብንም። እግዚአብሔርን ያወጣነውን ወጪ ግን ታውቃላችሁ። እግዚአብሔር በጣም እኮ ብዙ ወጪ ያወጣን ነው ማለት ጊዜስ ቢሆን ለነሱ ጊዜው ችግር የለውም። ጊዜ ነበር እንዴ በጣም ብዙ ብር ነው ያጠፋነው። እግዚአብሔር አንድ ወር ነው የተቀመጠው ታውቃላችሁ። አንድ ወር ስንቀመጥ ቁርስ፣ ምሳ፣ እራት ደጅ እየተበላ ምናምን አስሉ ከባድ ነበር። ሆቴል፣ ትራንስፖርት እንዴ አንንም ይሄን መስዋዕትነት የከፈልነው ለነሱ ስንል ነው። ለነሱ አንድ እንዲሆኑ እስከመፈለግ ነው እንጂ ሌላኛ ምንም የምናገኘው ጥቅም ኖሮን አይደለም። አጨራማርኛ አሁንም ቢታረቁ እኛ የምናገኘው ጥቅም ኖሮ ሳይሆን እንደ ጓደኛና አብሮ እንደበላ ሰው አብሮ ብዙ ነገር እንዳሳለፈ ሰው የሰው ልጅ ሲጋጭ ዝም ማለት የለብንም ብለን ስላሰበን ነው። ነገር ግን አሁን ላይ ነገሮች በጣም ከረዋል። አብርሃም ነገሮች በቃኝ ብሏል ማለት ያን በቃ ጨርሻለሁ እያለ ነው ያለው። በምንችለው ነው እሱ ስላላ አይደለም እኮ እሱ ጨርሻለሁ ብሎ ነገ ጧት የሚመጣ ሰው ነው ታውቀዋለህ። የኛው ናት መወሰን ያቃታት እንጂ ታውቀዋለህ። እሱ እንደፈለገ ነው እያረጋ ያለው እና እኔ አሁን ማለት ነው ማለት ዳንሻ በእውነት መግባት ሁሉ አልፈለኩም እዚህ ቪዲዮ ላይ። ግን ምን መሰለሽ ግዴታ ያስፈልጋል ማለት በቃ የምንችለው እኔ አቅሜ ፈቀደ በቃ ከዚህ በላይ መሄድ አልችልም እስከምለው ድረስ ሄጃለሁ። ሜሪም አቅሟ እስከፈቀደው ድረስ ሄዳለች። ሁለቱን ለማግባባት ምስጋና የሌለው እግዚአብሔር ሁሌ በመናረገው ጥሩ ነገር አንድ ቀን ተመስግነናል። በቃ ያኛው ነገር ምስጋና ጠብቀን አይደለም ኖርማሊ ከማንም ምስጋና አልጠብቅም። እውነታውን ነው ከመናገር ግን እውነታውን ስናወራ ደግሞ አንዳንድ ያለው ችግር ይሄ ነው። ስለዚህ አንድ ነገር ደግሞ እንሞክራለን። ዛሬ ይዘንላችሁ የመጣ ነው ዋነኛ ሐሳብ ምንድነው? ሩታና አብርሽ እኩል አይደሉም ስንላችሁ ያው አብርሽ ልጁን እየመጣ ያል ከዛ የፈለገውን ህይወት ይኖራል። ገባችሁ አይደለ? ምናልባት ደግሞ ቤት ውስጥ ተቀምጣ ልጁን ያሳደገች እሱ ሲመጣና ምናምን። ስለዚህ ዛሬ አንድ ውሳኔ መወሰን ስላለብን ቀጥታ ወደ ቤት ነው የምንገባው።
ውሳኔው ምን እንደሆነ እንግዲህ አብረን ከሷ ጋር ተሰሙታላችሁ። እነዚህ አይነት ተጽዕኖች የፈጠሩባት ሩታ ላይ እንደዚህ አይነት ጫና የመጣባት ከምን ምክንያት እንደሆነ እኛ አስበን ደርሰንበታል። ይሄ ነገር ዛሬ የምንሰጣት ሀሳብ ጥሩ ሀሳብ ነው ብዬ አስባለሁኝ። ይበቃል። ከዚህ በላይ መጎዳትም የለባትም። አሁን ቀጥታ ወደ ቤት ስለሆነ የምንገባው ምንም ይሁን ሀሳባችን እሷን ለማሳመን በቻልናት ሰላም ሰላም፣ ለዚህ ቤት ሩታዬ እንዴት ነሽ? አለን አለን። ሰላም ምንድን ነው የሚሻለሽ ነው? ኧረ ምንድን ነው የሚሻለው ትያለሽ? እንዴት ነሽ? አሁን ነው እግዚአብሔር ይመስገን። ቁጭ በሉና እንዳትዪን። ዛሬ ሽምግልና ነው ተልከን የመጣ ነው። አንቀመጥም። ይዘን የመጣ ነው። እዚያ ከተቀበላችሁ እኛ ሽማግሌ ተላገልኝ በእናንተ በኩል ደረሰኝ። ወይኔ ስንት ነው የሚያገቡኝ? በዛ ሌላ ሽማግሌ፣ በዚህ ሌላ ሽምግልና ደግሞ ይሄን አሰማ ይሄን የለውበትም። እሺ ሩታዬ ምንድነው ሽምግልና? እሺ ዛሬ የፈለግሽ የለም ቁጭ ብላችሁ ብታወሩኝ እኮ ችግር የለም። የሽታ ምርስሽን ከሰማን በኋላ እንቀመጣለን። ዛሬ ዋነኛው የመጣንበት ትልቁ ሀሳብ ምን መሰለሽ? እስካሁን የተፈጠሩትን ነገሮች እያየን ነበረ። አንቺ ላይ ብዙ ጫናዎች እያደሩ ነው ምናምን። እነሱ ጫናዎች ከምን እንደመጡ እኔና ሜሪ በጣም ብያሰብንበት ነበር ምናምንና ምንድነው ያሰብነው ነገር ሩታ ዛሬ ላይ ቤት ውስጥ ቁጭ ማለት ገባሽ? ያው ለልጅሽ የምትከፊው መስዋዕትነት ነው። ግድ ነው። አንድ እናት ለልጇ የምታደርገውን ነገር ነው እያደረግሽ ያለሽው እና እቤት መሆንሽ፣ እቤት ውስጥ ጊዜ ማሳለፍሽ፣ ከልጅ ጋር መሆንሽ ምናምን ነገር ሊሆን ይችላል። ምናልባት ያላችሁን ከአብርሃም ጋር ያላችሁን ጸብ እያሰፋው የመጣው ተረዳሽኝ ብለን አሰብንና ለምን አንድ ነገር አታደርግም ሩታ? ልጁን ቤተሰብሽ ጋር የአንቺ ቤተሰብ ጋር አድርገሽ ያው ቤተሰቦች ልጁን ካንቺ በላይ ባይሆንም ያው ያንቺን ያክል አድርገው ማሳደግ ይችላሉ፣ መቆጣጠር ይችላሉ፣ ማብላት ማጠጣት ይችላሉና ልጅሽን ቤተሰቦችሽ ጋር አድርገሽ አንቺ እዚህ እንደፈለግሽ ሆነሽ መኖር ትችያለሽ። እንደፈለግ ስራሽን እየሰራሽ እየወጣሽ የገባሽ ሰዎችን ማግኘት ሲኖርብሽ እያገኘሽ በነፃነት መንቀሳቀስ ትችያለሽ። አንቺም ሄደሽ ቤተሰቦችሽ ጋር ልጅሽን ታያለሽ፣ አብርሃምም ቤተሰቦችሽ ጋር ሄደ ልጁን ማየት ሲኖርባችሁ ግን አንቺ በጣም እየተጎዳሽ እይታዎች ካንቺ ላይ ያነሳው አብርሃም ምናልባት ቤት ውስጥ መሆንሽ ምናምን ያኛው ነገር ኢፌክት ፈጥሮበት ከሆነ ምናልባት ለምን በዚህ መንገድ አንሞክረውም? አንቺም ደግሞ ነፃ እንድትሆኝ ስለምንፈልግ ነው አይደል ሜሪ? አዎ ማለት ሁሉን ነገር በደንብ አድርጎ ዳኒ አብራርቷል። ሩታ ይሄ ነገር የሚሆነው ከምን አንጻር ነው? ያንቺን ሰላም ከመፈለግ ነው። አንቺ ያለቀሽ ነው፣ ቀን በቀን ውስጥሽ እየተጎዳ ነው፣ ቀን በቀን እየሆንሽ ያለሽ ነገር በጣም የሚያሳዝን ነገር ነው። ይሄን ያህል እድል ለሰው ልጅ መስጠት የለብሽም። በቃ ያረግሽው ነገር በጣም ከበቂ በላይ ነው። ማንም ሰው ጥሩ ብታረጊ ጥሩ አረግሽ ብሎ የሚነግርሽ የለም። ይሄን ታውቂያለሽ። ስለዚህ ከዚህ በፊት የሚያወራንባቸው ነው እና አንቺ ስራ መጀመር እንዳለብሽ መክፈት እንዳለብሽ እና ማውጣናል። ምንድን ነው እሱ ፕሮሰስ? ቆይ እሱ ፕሮሰስ እንዲዘገይ የፈለግሽው ቤት መቀመጡን ወደሽው ነው? ምንድን ነው? እንደዛ ሳይሆን ግን አንቺ በዚህ ሀሳብ ተስማምተሽ ነው ያመሽ? እኔ አሁን ላይ በደንብ ተስማምቻለሁ። በደንብ እኔ ሀሳቡ እንዳኔ ሲነግረኝ ከአንዳንድ ምንም አልተቃወምኩት። የሆነ አይምሮዬ ውስጥ ያለ ሀሳብ እስከሚመስለኝ ድረስ ነው የተስማማሁት። ቢኮዝ መስራት አለብሽ፣ መውጣት አለብሽ። እዛ ጋር አንዳንዴ የሆነ መፈለግሽንም ሰው ማወቅ አለበት። ስፔሻሊ ምን መሰለሽ እኔ ከቤት ሩታ አሁን ቆፍጠን ያለ መልስ ነው እንዴ? አንቺ አሁን እኛ በምንልሽ ነገር መስማማት ነው እንጂ ሀሳብ ራሱ መስጠት የለብሽ። ቆይ አንዴ አዳምጪኛ። ማዳመጥ ካለብሽ ሜሪዬንም ሀሳብ መስማት አለብሽ። ግን መሰለሽ ባለፈው ተነጋግረን ነበር። አዎ የራሴ ነገር ምናምን ለመጀመር ፕሮሰስ ምናምን አድርጌ ነበረ። ግን ደግሞ ልጄን ቴክ ኬር ማድረግ እንዳለብኝ ያሰማኝ ማለት ይሄ እኮ ምንም ለልጄ የኔ ትኩረት በጣም ያስፈልገዋል በዚህ ሰዓት። የሆነ ሁሉም ነገር ታይም አለው፣ ሁሉም ነገር ጊዜ አለው፣ ሁሉም ነገር ሰዓት አለው። አሁን ላይ እንደዚህ መሆን ስላለበት ነው የሆንኩት ቤት የሆንኩት ልጄን
ትኩረት አድርጌ ማሳደግ መንከባከብ ያለብኝ እንጂ አሁን እሱ ሌላ ነገር ስለተፈጠረ ወይም ደግሞ እሱ ሌላ ነገር ስለጀመረ ምናምን እኔን ከልጄ ጋር የሚለየኝ ነገር አለ ብዬ አላስብም። ወይም ደግሞ የእሱን ትኩረት ለማግኘት ልጄን መጉዳት አለብኝ ብዬ አላስብም። ኖ ስለ ትኩረት አይደለም እኮ አሁን አንቺ ስራ መስራት አለብሽ። ምን ችግር አለው? በሙላ ቤተሰብ ምንድነው ስራ እየሰራው ነው ነው ለመናገር እንደ በፊት ቤተሰብ ምንድነው ገኒ ምን ሰራ ገኒ ትወስደዋለች። ምን ችግር አለው? ትወስደዋለች የት አንቺ ቤተሰብ ምንድነው ችግሩ? በቃ አንቺ ማየት ስትፈልጊ ሄደሽ ታያለሽ። እሱ ማየት ስትፈልጊ ወደ ስራ ግቢ። እናቴ በደንብ አርጋ ከኔ በላይ ቴኬር እንደምታረጋ በደንብ ግልጽ ነው። በዛ ላይ ገኒ ያለች ምን ችግር አለው? እስቲ ንገሪ። ገኒም አለች አሁን ግን የለችም ማለት አሁን እዚህ ቤት የለችም። ግን አልሄደችም። እኔ ደውልላታለሁ አውራታለሁ። እሷ ችግር በሷ ቤል ጋር ነች እኮ ነው ዋጋ ነው ቤል ጋር ነች እኮ። ስለዚህ ምንም ችግር የለውም። ምን ያወራታለሁ እኮ ግን ማለት የምር ልጄ ከኔ ተለይቶ ሊሄድ ምን መሰለሽ ተሩታዬ የሚሄደው እኮ እናትሽ ቤት ነው። ለሰው ደግሞ እንደምትሰጪው ሁለት በምትፈልጊበት ሰዓት ምንድነው የሚያደርጉ አይደለም በየቀኑ መሄድ ይችላል። ትቻለሽ ታዲያ እሱን እኮ ነው የምልሽ። ወደ ስራሽ ተመለሺ፣ ወደ ቀልብሽ ተመለሺ። ማንም ሰው የፈለገበት ሰዓት እየመጣ ያንቺን ጊዜ እየተሻማ አንቺን እዛ ቁጭ አድርጎ ልጁን እያየ እሱ የፈለገ ቦታ የኔ ፍላጎት እኮ ነው ሜሪዬ። እሱ ማለት እኮ በቃ አሁን ከልጄ ጋር መዋል ስላለብኝ ልጄን ቴክ ኬር ማድረግ ስላለብኝ ትክክል ነው። ግን ይሄ ነገር የማይቆመው ለምን መሰለሽ? አይቆምም። የማይቆምበት መንገድ አዳምጪ ሩታ፣ ማዳመጥ አቁመሻለሁ። ኢሚዲየትሊ አንቺ ማውራት እኔ እኮ አሳማጁን እኮ አሁንም እያወራ ከስር እያወራሽ ነው ሩታ። አዳምጪ ነው ወይ አይደለም አይደለሽ? አሁን እየነገርኩሽ ያለሁት ምንድነው ግዴታ ልጁ ፋሚሊ ጋር መሄድ አለበት። አንቺ እስቲ ሞክሪው። ካቃተሽ እኮ ልጅሽን ትቀበያለሽ። ምን ችግር አለው? ሞክሪው። ስራ መስራት አለብሽ። ልጅሽን ኤኒ ታይም በቪዲዮ ኮል መደወል ትችያለሽ። መሄድ ትችያለሽ። የሚሄዱት ያን ሁሉ ጠንካራ እህትና ወንድሞችሽን ያሳደገች እናትሽ ጋር ነው የሚሄዱት። ማንም ጋር አይደለም። ልምድ የሌለው ሰው ጋር አይደለም፣ ወይ ባዳ ጋር አይደለም። አንቺ ግን ወደ ስራ ግቢ በቃ። የዛኔ እንግዲህ ወደ ልቦና ሰው እንደውም በአያት እጅ የሚያደግ ልጅ ሞልቃቃ ነው። ገባሽ አይደለ? ካንቺ በላይ አያት ታስፈልገዋለች። በደንብ ፕሮቴክት አደረጓለች። ምክንያቱም ሩታ ያላስተዋልሽው ነገር ምን መሰለሽ? ከሳ ብላሉ ላይ ተሻለ በጣም አንቺ ክራውድ ውስጥ ሀሳብ ውስጥ እየሆንሽ ነው። እውነቴን ነው የምነግርሽ ሩታ ድሮ ሩታ አይደለሽ። እውነት ለመናገር ለልጅ አላንሱ አንሰሻል አይደለም ወሬው ግን ደግሞ እውነት ለመናገር እንዴት ነው የልጅ ልጆችን ሀያቶች ሙልቅ ቀርቦ ነው የሚያሳድጉት። ኦብቪየስሊ ምንም ጥያቄ አይደለም። አንቺ ወደ ሙሉ አይምሮሽ ሀሳብሽን ስብስብ ስታረጊ ነው ቴክ ኬር ማድረግ ነው። በአያት እጅ ማድረግ እሷም ደስ ነው የሚላት። በየጊዜው ናፈኩ ያለች ልምጣ ያለች እየደከመች እዚህ ጋር ስትመጣ የማይሆን ነገር ከምታይ እሷ ካላት ፍቅር አንጻር ብዙ እኮ አልቆየችም። እናሽ ደብሯት ሄደች እኮ ነው ምንም መጣለው ብላ ስትመጣ ከዛ ትንሽ ጊዜ ነው 2 ቀን ምናምን የቆየችው። ከዛ በቃ ቡቹን አይታ ሄደች። ትንሽ የምታየው ነገር ነው መሰለኝ ደበራት። ኦፍኮርስ ሁላችንም እኮ ይኸውልሽ ሩታ ምን መሰለሽ እኛ በአንቺ ህይወት ላይ ወይ በአብርሃም ህይወት ላይ ምናምን እየወሰንን አይደለም፣ ሀሳብ እየሰጠን ነው። ሀሳብ ስንሰጥ ምንድነው እየሞከርሽ ነው፣ በጣም ብዙ ነገሮች እያደረግሽ ነው። ኢቭን ከትናንት ወዲያ ልጁ ይዘን እንኳን ሄደን ወደ ቤቱ እንዲመለስ ለማድረግ እየሞከርን ነበርና ያ ነገር ግን አልተሳካልንም። ተረዳሽ? ቤት ድረስ ሄደን እንኳን ልጁን ይዘን ሄደን እንኳን የሞከርነው ነገር አልተሳካም። ስለዚህ ያ ነገር የሆነው ምንድነው አንቺ በጣም እየተጨነቅሽ ነው ያለሽው። አንቺ እዚህ ጋር ልጅሽን ይዘሽ ራስሽን እየጎዳሽ ነው ያለሽው። ገባሽ? በቃ ምንም እያረግሽ አይደለም፣ እየወጣሽ አይደለም፣ እንድትንቀሳቀሽ አይደለም ምናምን። ደግሞ ያው ወንድ ልጅ ነው ገባሽ? መውጣት ስትጀምሪ መንቀሳቀስ ስትጀምሪ ምናምን ደግሞ ሀሳቡ ሊመለስ ይችላል፣ አይታወቅም። ተረዳሽ? ያው ልክ ነው። አሁን ስለሱ ሀሳብ ሳይሆን አሁን እኔ ትኩረት ምን መሰለክ አይኖ ቢመለስ ደስ ይለኛል። አይኖ እንደበፊቱ ብንሆን ህይወታችን እንደበፊቱ ቢስተካከል ልጆችንና አብረን ብናሳደግ በጣም ደስ ይለኛል። ግን ደግሞ ካልሆነ የሱን ትኩረት ለመሳብ ወይም ደግሞ እሱ ወደኔ ይመለሳል ብዬ ልጄን ትቼ መውጣት ወዲያ እንደማንም ዘላል ሴት መንዘላዘል አለብኝ ብዬ አላስብም። ማንም ስራ ፈት ልጅ መስጠት ማለት እንድትንዘላዘይ ሳይሆን እኮ የራስሽ ጊዜ እንድትሰጪ፣ ስራሽን እንድትሰሪ፣ ትኩረት እንድታረጊ ወደ ብዙ ነገር አይምሮሽ እንዲስተካከል እንጂ እኮ ምን ብዙ ሴቶች የሚያደርጉት ነገር ነው። አይ ቲንክ አይደል እንኳን መገናኛ ጊዜ ሰዓት ይኖርሻል። ሌላ ጊዜ ብትሆኚ አንቺ በዚህ ሰዓት የት ነበርሽ? ታውቂያለሽ እኮ እንዴት ነው ስራ መወዳድነትሽ እንዴት ነበረ?
ለራስሽ ጊዜ የምትሰጪው ሩታ ራስሽ ጥለሻል እኮ ራስሽ እየታወቀሽ ነው። አንቺ ጸጉርሽ እንደዚህ ሆኖ ሩታ ታይም ምን ሰዓት ለልጄ እግዚአብሔርን ለልጄ መስዋዕት ልክፈል ብዬ ነው እንጂ እውነት ለመናገር አይደለም። እንደዚህ ለራስ ጊዜ መስጠት በስነ ስርዓት ራሱ እኮ ማተኝበት ታይሞች ረጅም ናቸው። ፊትሽ ሁሉ እስቲ ለራስሽ ያስታውቃል። ግን ልጄ እኮ ገና ስለሆነ ነው እግዚአብሔርን ማለት ድክ ማለት ይጀምር በደንብ እንትን ሲል እውነት በጣም ነው ተፈዝኝ የሚሉት። ለዛ ነው ማለት እናት ለልጇ ልከፍለው የምችለው መስዋዕትነት ነው እየከፈልሽ ያለሽ። በዚህ ልክ እየገፋሽ አብርሃም እንኳን እንደዛ እየገፋሽ ግን በቃ ለልጅ ስትይ ዝቅ ብለሽ ተናንሰሽ ነው ያለሽውና በጣም ነው ይሄን አፕሪሺየት የምናደርገውና አሁን ላይ ለምን መሰለሽ ፐርፐዝሊ ሁሌ ልጅሽ እዛ ይሆን አይደለም። ይሄኛው መንገድ ደግሞ ሞክሪ፣ በዚህ ሜት ደግሞ ሞክሪ። ለምን አንዱ 2 ቀን ቆይቶ ለማይመጣ ካልቻልሽ እኮ ይመለሳል። መሞከር ደግሞ መቼም ለምን ለልጅሽ ለእናት ሰጠሽ ብሎ የሚያወራን አካል እንደሌለ እርግጠኛ ነኝ። አይ የሚጠይቁ ከሆነ ደግሞ ያው እንግዲህ መልስ ይኖራታል። ሩታ የዛኔ መልስ መመለስ ትችላለች። ምክንያቱም እሱ እዚህ መጥቶ እንደሚያወለው እዛ ሄዶ ማየት ነው። ምንም አዲስ ነገር አይቀርም። አንቺ ጋርም ሆነ እናትሽ ጋርም ሆነ ልጁ ሄዶ ማየት ነው። እና እኛ የምንፈልገው ገባሽ አይደል? ያንቺ ዘና እንድትይ ሀሳብ ውስጥ አትብኝ። ሀሳብ ውስጥ የሚያስገባሽን ነገር አናመጣም። ጭንቀት ውስጥ የሚገባሽን ነገር አናመጣም። ስለዚህ ምን አሰብሽ? ሀሳብ መልስ የጠበቅን ደክሞናል። ቡና እንጠጣ። ኧረ ሚሪና ቡና ምንድን ነው ሀሳብሽ ሩታ? አሁን ላይ ማለት አላውቅም፣ ለመታረቅ እየሞከርሽ ነው ከአብርሃም ጋር። አንቺ ደግሞ ሀሳብሽ ምንድን ነው? የአብርሃምንም የልዩንም ጉዳይ አንድ ላይ ጠቅለል አድርገሽ እስኪ መልሽልን በራስሽ መስሞከች። ኦኬ እሺ። ማለት እንዳልኩህ ነው መጀመሪያ ማለት ወይ በቃ ልንገርሽ። እሺ ልንገርሽ ያስቃል። አይ ምንም በቃ ወደ ገደለው። እውነት ለመናገር በቃ እንዳልኳችሁ ነው ማለት ሰላም ቢሆን ቤታችን አሪፍ ቢሆን ደስ ይለናል። ስለግፍሽ ነው አንቺ ወሬ የሚጠፋብሽ እና የምሬ ነው። አይ ፋሚሊው እንደ ድሮ ቢሆን ፋሚሊው ስልሽ ቤታችን ቤቴ እንደ በፊት ቢሆን ቢደንቅ ቢያምር ምናምን ደስ ይለኛል። አዎ ካልሆነ ደግሞ እኔ አሁን ላይ ትቻለሁ ሁሉንም ነገር እውነት ለመናገር ትቻለሁ ስልሽ እንደ በፊቱ ባይሆንም ግድ የለኝም ምናምን እያልኩ ሳይሆን ቢስተካከል በጣም ደስ ይለኛል። ካልተስተካከለ ግን አሁን አንተ ከኔ ጋር አሁን ምናምን ሌላው አልችልምም አልፈልግም። ከዚህ በኋላ እንደዚህ ብዬ ወስኛለሁኝ። ትላንትና ከወንድሙም ጋር ተነጋግረናል ምናምን በቃ እሱም በስነ ስርዓት ልጁን እየመጣ ያል የራሱን ህይወት ይኖራል፣ እኔም የራሴን ህይወት እኖራለሁ። ከትንሽ ጊዜ በኋላ ያው ወደ ራሴ ነገር በደንብ እመለሳለሁ ምናምን ብዬ አስቤ ነበረ። ነገሮችን ብቻ ለማስተካከል ወጣ ለማለት ስራዎች ለመስራት ምናምን ነፃ እንድትሆኝ እንፈልጋለን። በቃ የሆነ ነገር ማሳካት አለብሽ ብዬ አስባለሁ። እንደኔ ገባሽ አይደለ? በቃ ልጅሽ ትልቅ ስኬት ነው። ሰው ልጅሽ የሚሆነው ነው። ከዚህ በላይ ስኬት የለም። በነገራችን እኔ ከሩታ ጎን የምሆነው በምን መሰላችሁ? ከጎኗ የምሆነው አንድ እንደወንድም፣ ሁለተኛ ነገር ደግሞ ቤቷን ለማቋቋም የምታደርጊው ጥረት ማለት ነው። የሆነ ሩታ በጣም ነው አፕሪሼት የማደርግሽ። የሆነ በጣም ነው የምታሳዝነኝ ማለት ትናንትና ምን ነው ከትናንት ወዲያ አይደለ ልጁን ይዘን ሄደን ምናምን አብርሃምን ወደ ቤት ለመመለስ ስንሞክር ምናምን በቃ በጣም ነው ፊል ያደረኩት። በጣም ነው የተሰማኝና ይሄ ከምንም አንጻር አይደለም። እኛ ይሄ ጥያቄ ስናነሳና ለአንቺ ስናመጣልሽ ማለት ነው እንድትለያዩ አይደለም። ታውቂያለሽ እናንተ ልቤ ሰጠው ግን እግዚአብሔር አስባችሁ ተቀላችሁ ቁጭ ብላችሁ እንትን ነው በዚህ ያህል እንደዚህ የሆነበት ማለት በዚህ ያህል ልቡን ድንድን አድርጎት በቃ ጭልምልም ብሎበት እንደዚህ ድንድን ምናምን ማድረግ ሳይሆን ምን መሰለሽ ማን ነው እንደዚህ ያወረው? መሸነፍ አይወድም በባህሪው። ማን መሸነፍ የሚወድ ማለት የሱ በዛ ከዚህ በፊት እኔ ብዙ እንትን ሲል አይሆንም ምናምን ብዬ ስለገፋሁት አሁን ደግሞ በተራይ እኔ እንግዲህ እንደዛ እየተደረኩ ነው። እኔ መቼ ዕለት ስናወራ ሜሪ ምን መሰለሽ አብርሃም እንደዛ ሆቶ ሆኖ ምናምን ሲናገር ምንድነው በዚህ ልክ የተፈጠረው ማለት ምንድነው መሀላችሁ የገባው ሰይጣን ተረዳሽ? ምን አይነት ሰይጣን ነው መሀላችሁ ያለው? በቃ አንዴ ሁለታችንም ተመሳሳይ ነው ያለፍንበት ነገር። በቃ እሱ ማጥፋል እኔም ማጥፍቻለሁ። እንዴት ነው ባላንስ ሆኗል ብዬ አስባለሁ። እና ግን ደግሞ ከዚህ በፊት እኔ ስንትና ስንት ነገር ሳረግ ያልሰማሽኝ ፊትሽን ያዞርሽብኝ ዛሬ ምናምን ነው እያለኝ ያለው። አሁንም
እኔ ኢቭን ፊትሽ አንቺ እኮ የምትደንቂ አቤት እኔ እኮ ፍቅር ይምጣልኝ እኮ እዚች ጋር ግንባር እዚች ጋር አንቺ ይሄ ሁሉ ነገር ተከፍተሽ ፈገግ ትላለሽ። እግዚአብሔር ይመስገን ስለሁሉ በቃ ሁሉ ለምትዬ ተሰጠኝ ጸጋት ያለሽ የታባቱ እውነት እግዚአብሔር ይመስገን። እሺ አሁን ምንድነው ዋና የመጣንበት ዋነኛው ሀሳባችን ምንድነው? ልጁን እናትሽ ጋር አድርገሽ አንቺ የራስሽን ኑሮ እንድትኖሪ እንፈልጋለን። እዚህ እንደ ልብሽ ስራሽን እየሰራሽ እየወጣሽ እየገባሽ ስራሽን እንድትሰሪ እንፈልጋለን አይደል? ይሄን ሀሳብ ያንቺ ምላሽ ምንድነው? እንጃ ከበደኝ ማለት እውነት ለመናገር ረጅም ታይም ውጪ ባላሳልፍም የምፈልገውን ነገር ለማድረግ ምንም ነገር አግዶኝም ገድቦኝም አያውቅም። ግን ደግሞ በቃ ለልጄ የኔ ነገር ካጠገቡ መሆን አለብኝ፣ እኔ ቴክ ኬር ማድረግ አለብኝ ብዬ ስላሰብኩኝ ነው ረጅሙን ታይም ከልጄ ጋር እያሳልፍኩ ያለሁት እንጂ ልጅቷን እንደምታያት ናት። ከስሩ ጠፍታ አታውቅም። ሁሌም ከጎኑ ነሽ ምናምን እና የኔን ስራ ለመስራት ምንም የሚያግደኝ ነገር የለም። ግን ደግሞ እኔ ከልጄ መለየት አልፈልግም። በሰዓት ሩታ ቀልድ እኮ አይደለም የኔ ነገር ያስፈልጓል ብዬ ስለማስብ ነው። ይሄማ ምንም እናት እኮ ነሽ፣ ምንም ጥያቄ እኮ የለውም ሩታ። አንዳንዴ ግን ሰው ሲያስብልሽ ነው ምኑ ነው የሚከብደው? እግዚአብሔርን ይከብዳል። አሁን እንዴት ነው እኔ ልጄን እናትሽ ጋር እኮ ነው የሚሆነው። ማን ጋር የሚሆን መሰለሽ እኮ እናቴም ጋር ቢሆን እኮ ልጄ ነው። አይከብዳል። እግዚአብሔር ሩታ አቤት የምስል ነገር አትበይ። በቃ አሁን ይሄ እኔ እንትን ነው የሚያደርገኝ የሆነ ለምን ገባው እዚህ ሀሳብ ውስጥ ነው የምንለው። ምክንያቱም ስሜት ላይ በማሰብ ነው እንጂ ይሄ በመጥፎ ነገር እኮ አይደለም እኮ። አሁን እኮ የምናረገው ነገርኛ ሩታ የምናረገው ነገር እኮ የሚጠቅምሽ ነገር ነው እንጂ አንቺን የሚጎዳሽ ከልጅሽ ለማለያየት ወይ አንቺን የሆነ ነገር እንዲሰማሽ አይደለም። አንቺ ቢያንስ ጠንክረሽ መለወጥ እንዳለብሽ መስራት እንዳለብሽ ይሄ አይምሮሽን ማስተካከል ነገ ጧት እኮ ነገሮችሽን እስክልክል አድርገሽ መመለስ ትችላለሽ። ደግሞ ሞክሪው ነው ያልነው። ከሁለት ቀን በላይ ካልቻልሽ ትመልሺዋለሽ። እኔ እንጃ ሜሪ ማለት እንዴት ነው ተረጋግቼ የራሴን ነገር ልሰራ የምችለው? ምንድነው ይሆን ምን ይጨንቃል እኮ ምን ነው የሚጨንቀው? ተለይተን የራሴን ስራ ልረጋጋ ለራሴ ታይም ላሳልፍ ነው። ማየት ትችያለሽ፣ በፈልክ ሰዓት ሄድሽ ማየት ትችያለሽ፣ መደወል ትችያለሽ። ታዩስ ሂጂ በቃ ትንሽ ጊዜ እዛው ይሄን ማረጋችን ስለማቅ ነው ማረግ እንደማች ስለማቅ ነው ማለት እናረግ እኮ አስበን ነበር እኮ ሩታ አንደጋግማ አውሬ እንደዛ ማረግ እንደማች ታውቂዋለሽ አንቺ ምን የማውቀዋለሁ ዋሻው አለመቻል እኮ አልነበረም ዋሻው ወይ ነው ጥያቄ እሺ በቃ ልክ ነኝ አይደል ያንን ማረግ ስለማንችል ነው ምክንያቱም ምክንያቶች አሉ የሚገድቡን ነገሮች ይሄ ልጅ ግን እዛ ለመሄዱ ግን ማንም በምንም አይቆጣም ሞክሪው 2 ቀን 3 ቀን ሞክሪ ከከበደሽ ትመልሺዋለሽ ምን ችግር አለ ግን አይከብድም በእግዚአብሔር አይ ኖ ስለለመድሽው በጣም ከባድ ነው የሚሆንብሽ ባሽ አንቺ ኤኒ ታይም እየሄድሽ ማየት ትችያለሽ ልጅሽን በፈለግሽው ሰዓት ላይ ሄደሽ ማየት ትችያለሽ ምናምን ነገር ማምጣት ሲያስፈልግ ታመጫዋለሽ ምናምን ግን እዚህ ጋር እሱ ልጁን ለማየት እየመጣ በየጊዜው አንቺ የማይሆን ውስጥ እየገባሽ ነው የማይሆን ነገር ውስጥ እየገባሽ ነው ያለሽው የሚያሳያት ነገር ልክ አይደለም ሜሪ ሲመጣና የምታየው ነገር ልክ ስላልሆነ በቃ አንጀትሽን ጨከና አድርገሽ ልጅሽን ቤተሰቦችሽ ጋር አድርጊ ከዛ በኋላ አንቺ እዚህ መጥተሽ የራስሽን ነገር አይደለም የሚያሳስብ ነገር አይደለም የሚሄደው ሌላ ቦታ አይደለም የሚሄደው እናትሽ ጋር ተግባባ አልታ ነው አምነሽበት ነው አስገድደንሽ አይደለም ይሆነ ያለው ፍላጎት አታስገድዱኝ ማለት በፍላጎት ነው ነገር ነው እንጂ እስኪ ሩታ ስራ መስራት ስትጀምር የሚችል የሚያስገድድ ነገር የለም ሩታ ስራ ስትሰሪ ወጣ ስትይ ምናምን እስኪ የሚፈጠረውን አዲስ ነገሮች እናያቸው ገባሽ አይደለ በቃ እኔ በየጊዜው የምትሞክሪያቸውን ነገሮች እያየሁ ነው እኛ ምንም አስበን አይደለም ገባሽ ልጅሽ እናትሽ ጋር ቢሆን ምንም አስበን አይደለም እኛ አብርሃምና አንቺ አንድ ላይ እንድትሆኑ ነው ያደረግነው ጥረቶች በሙሉ ከመጀመሪያው ጀምሮ ካየሽ ገባሽ አንድ ላይ እንድትሆኑ ነው አሁን የምንፈልገው እኛ ይሄን ነገር ሳይ አንዴ ለምን ልጅማ እዛ መሆን የለበትም ብሎ ወደ ቤቱ እንዲመለስ ከመፈለግ አንፃር ነው ሌላ ከክፋት አንፃር አይደለም የሚያደርግ ያልሞከርነው ነገር የለም ቢያንስ የኛ ሙከራችን ከተሳካልን ደግሞ ልሞክረው ብለን ከከበዳት ደግሞ ልጅ መመለስ ይችላል እሱ ነው ተናገርኩት 2 ቀን 3 ቀን ማየት ምንድነው ክፋቱ አይ 2 ቀን 3 ቀን ሳይሆን እሺ በቃ
ሰው ቢሳብ ሳይቀይር እናመሰግናለን። ሩታዬ ይሄ ነገር የሚጠቅም ነገር ነው እንጂ የሚጎዳ ነገር ወይ ሌላ ነገር አስበን ምናምን አይደለም። ከራስሽ ጋር እንትን በእግዚአብሔር ነው እንጂ አሁን ይከብዳል። አይከብድም እኮ አይደለም ግን በምን አይነት ነው ማረገው ነገሮች እንዴት ነው ማስተካከል? ምክንያቱም ኤኒ ታይም በቪዲዮ ኮል ማውራት ትችላለሽ፣ በአካል መሄድ ትችላለሽ። እስቲ እና ገባሽ አይደል? ከከበደሽ ኖርማል ነው። እኛ ራሳችን ሄደን እናመጣለን። ጨንቃል ግን ነው ወይኔ ልጅ እንዴ ያረጋግጥ እኮ ገና ከሆነ ወይኔ በኢየሱስ አሰሻለሁ። ግን ከአጠገቤ ስነቃ ሁሌ ከጎን ያለ አሁን የለም። ያረውታ ሲጫወት ይስቅ አብሬዋለሁ። አሁን ግን የለም። ገና ከሆነ እያሰብኩት ነው። ጨምቦውን ይወጣል። እግዚአብሔር ይጨካል። እሺ አይዞሽ አይሆንም። ይሄ እንደዛ እናርቅ። አሁን እኔ በቃ ቤቱን ፋፋፋ አድርገው አቤት ግን ሁሌ ፋንዳራ ፋፋፋ በዚህ ጋር ምናምን በቃ እንደፈለ ፋፈሽ አይዞን በቃ ቴንክ ዩ። ኧረ እባካችሁ